ጤና ይስጥልኝ ውድ የተጓዡ ሚዲያ ቤተሰብ እንደምን ከረማችሁ? እንኳን ለ2018 ዓመተ ምህረት የልደትን በዓል በሰላም በጤና አደረሳችሁ። እኛ ያለነው በቤተልሔም ቤሳሁ በሚባለው አካባቢ አንድ ትልቅ የክርስቲያን ቤት ነው የምንገኘውና በዚህም የተገኘንበት ምክንያት ቀራንዮ በኢየሩሳሌም አስጎብኝ ድርጅት ለብዙ ዓመታት በሰላማዊ መንገድ ህዝበ ክርስቲያኑን አምጥቶ በዋስትና የሚመልስበትን መንገድ ይዞ እየተጓዘ በመምጣቱና እዚህ ተገኝቶ ደግሞ የልደትን በዓል ምክንያት በማድረግ ግብዣ ስላደረገ እሱን ለመጎብኘት ነው የመጣ ነው። የሀገሪቷን ብቻ ጎብኝተው ነው የሚሄዱት። ሴፍትነት አለው የሚለውንም ህዝበ ክርስቲያኑን ዞር ዞር ብለን እንጠይቃለን። እናንተም ባጁ ሚዲያ ጋር አብራችሁ እንደምትጓዙ ተስፋ እናደርጋለን። መልካም ቆይታ። እግዚአብሔር ይመስገን ሁላችሁ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ሁላችሁ ለዚህ ያደረሰን እግዚአብሔር ይመስገን። ባለቤቴን እናቴን አባቴን ይዤ ነው የመጣው። ከኢትዮጵያ ነው የመጣሽው? እኔ ከኢትዮጵያ እናትና አባቴ ከአሜሪካ ነው የመጣው። ሰው መጥቶ ቢያየው ታሪክ ነው። ሃይማኖታዊ ባክግራውንዱ ማወቁ ራሱ በጣም ትልቅ ነገር ነው ለኛ፣ በተለይ ለልጆች። አሁን እኔ አንዷ 11 ዓመት ሊሞላት ነው፣ ትንሿ 7 ዓመቷ ነው። ለነሱ በተለይ በቃ ትልቅ ነገር ነው አምሯቸው ላይ የሚጥለው። አሁን አብዛኛውን ስታያቸው ትልልቅ ሰዎች ናቸው የሚመጡት፣ ሁሉም ነገር ከጨረሱ ካለፉ በኋላ ነው። ግን የሃይማኖታዊ ነገሩን ግን መስራት ያለብን ከልጅነት ጀምሮ ባለው ላይ ነው። ስለዚህ አሁን ልጆች የሆነ ነገር አውቀዋል፣ ኦርቶዶክስን አውቀዋል። ከዚህ እየጀመሩ ነው የሚረሱ እንዳይረሱትም ያረጋቸዋልና በእድሜ መገደል የለበትም። ቢቻል በቃ ትክክለኛውን ነገር እያወቀ ሁሉ ሊሄድ፣ ከዛ ደግሞ ባለፈ ደግሞ ሃይማኖታዊ ነገሩ እንዳለ ሆኖ ደግሞ በዓሉን ማሳለፉ ደስ ይላል። በቃ የታሪክ ሀገር ናት፣ በጣም ደስ ይላል። መድገማችን አይቀርም። እግዚአብሔር ይመስገን። እንግዲህ ለምቀጥለው በሰላም ያደርሳል። አሜን አሜን። በድጋሚ እንኳን አደረሰሽ። እንኳን አብራ ደረሰን። አመሰግናለሁ ማሆይ፣ አመሰግናለሁ። ቢቀምሱት ቆንጆ ነው። እንደዚህ ይሄን እውነት እኮ ነው። ይሄን ሁሉ ምግብ አዘጋጅታችኋል እናንተ። እንግዲህ ይሄ ቀራንዮ በኢየሩሳሌም አስጎብኝ ድርጅት ለብዙ ዓመታት እንደዚህ ያዘጋጀ እንዳለ ይታወቃልና ዘንድሮም እኔ በአይን ያየሁት ነገር ነው። ደስ የሚል ነገር ነው። ምን አይነት ስሜት አለው? እስኪ እንደዚህ አዘጋጅቶ እንግዶችን ማስተናገዱ ነው በጣም ነው ደስ የሚለው። እውነት ለመናገር እግዚአብሔር በሚያውቀው እጅጋየሁ ትርፍ ሰራችሁ ብሎ የሚያምን ካለ ተሳስቷል። እኔ ትርፌ ሰውን ማግኘቴ፣ ሰው ደስ ብሎት መምጣቱ፣ እኔ ራሴ ሳልቀር በየጊዜው ተገኝቼ መምጣቴ ራሱ ለኔ እንደ ብዙ ትርፍ ነው የምቆጥረው። ለጤናዬም ሆነ ለህሊናዬም ለቤተ ክርስቲያኔም ጋር መገኘቱ ያስደስተኛል እና እግዚአብሔር ይመስገን ሁሉ ነገር ደስ ብሎኝ ነው የማደርገው። በየዓመቱ አሁን ለትንሳኤና በተለይ ለመስቀልም ጀምረዋል መሰለኝ። ከሰው በፊት ነው ገናን መስቀል ፋሲካንም እና ሐምሌ ገብርኤል ቀርቻ አላውቅም። እመጣለሁ ሁል ጊዜ። እንደውም እኔ ነኝ የጀመርኩት ይህንን በዓመት 4 ፋሲካ ብቻ። ድሮ ከኢየሩሳሌም ድርጅት ጋር ሆኜ ፋሲካን ብቻ ነበር የምመጣው። ኢየሩሳሌም ድርጅት ለብዙ ዓመት አብሬያቸው በአባልነት ማህበርተኛ ሆኜ ተጉዣለሁ። በኋላ ደግሞ በህዝብ ተመርጬ እንደውም በከፍተኛ ድምጽ ነበር የተመረጥኩት። አይ እኔ
ከኔ በፊት ይሄን የመሰረቱ ሰዎች እያሉ እኔ በላይ ሆኜ ላዝ አልፈልግም። በምክትል ማገልገል እችላለሁ ብዬ በምክትል ቦርድ ምክትል ሆኜ ከነሱ ጋር ብዙ ቆይቻለሁኝ። ያ ቤቴ ነው ለኔ እውነት ለመናገር። አሁን ደግሞ የራሴን ከከፈትኩ ወደ 17 ዓመት ሊሆነኝ ነው። እግዚአብሔር የተመሰገነ ይሁን። 50 ዓመት አልሞላውም። 50 ዓመት የሚባለው ያንን እየቆጠሩ ነው። 50 ዓመት በቃታል በልታለች ይሉኛል። ግን የበላሁት ካለ አብረን ብንበላ ደስ ይለኛል። ለቤተ ክርስቲያንም ብዙ በእውነቴና አረኩ ማለቱ አስፈላጊ አይደለም እንጂ እስቲ ምጣኔ ፎካከረኝ ለገዳማችን ለኢየሩሳሌም ገዳም ይሄን አርጋለሁ የሚሉ ይምጡና ይጠየቁ ከኔ እኩል። 8ኛው ምዕራፍ ሲቀበሉ ለብፁዕ አቡነ ዳንኤል ጊዜ ነው እንደው እናታችን ብለውኝ የኔን ኤጀንት ሚስ ጆዜፊን ዚንደርን የቴለር ሜድ ቱርስ ባለቤት እሷንም አነጋግሬ $50,000 ነው የሰጠነው። አዎ በየቦታው ደግሞ ቤተልሔምን፣ ኢያሪኮን፣ ገብርኤልን፣ አልዓዛር ተክለ ሃይማኖትንም በሮቹንና ካሜራውን ያስገባሁት እኔ ነኝ። አዎ በየጊዜው ዋናው ዓላማዬም ይሄ ነው። ዓላማችንም ደግሞ ሊሆንም የሚገባው ይሄ ነው እና በዚህ መልኩ እንግዲህ ነው ያለነው ማለት ነው። ይህ ጉዞ ከጀመረ ቀራንዮ በኢየሩሳሌም ከ20 ዓመት አካባቢ ሆኖታል። እንደምታዩት ለፋሲካ፣ ለልደት፣ ለሐምሌ ገብርኤል ነው ጉዞ የምናዘጋጀው። አልፎ አልፎ ለመስቀል በዓልም መስከረም ላይ እንደምታዩት ወይዘሮ እጅጋየሁ ሰው ቤት ያለ እንዲመስለው ዶሮ ወጡ ተዘጋጅቶ ተሰርቶ በዚህ መልኩ ለምሳ ይቀርባል። እንግዲህ አገር ባህላችንን ለብሰን ቤታችን ያለን እንዲመስለን ጥረት እያደረግን ነው። ማሆይ እንግዲህ ከኛ ጋር ተጓዙ። ምግቡ እንዴት ነው? ቆንጆ ነው። ዘንድሮ ገና መምጣት ነው። ገና መጀመሪያ ነው። ኧረ በጣም ደስ ይላል። በጣም ከዚህ በኋላ አይቀሩም እርግጠኛ ነኝ። እንዴት አዩት ጉዞ አለ? ምንም ነገር ይመስገን ቆንጆ። የሚፈልጉት ነገር አግኝተዋል? ሁሉ ነገር ተሟል። በዓሉም በሰላም አለ። በሰላም ጥሩ ነው እርግጠኛ ነኝ። እርሶስ እናቴ? ቆንጆ ነው። በጣም ቆንጆ ነው። አዎ። ጉዞም ጥሩ ነው። ጉዞም ጥሩ ነው። ጥሩ ጉዞ ቆንጆ ነው። ሁሉ ተመችቶናል። እሷን ይመቻት፣ ጤናዋን ይስጣት። የፈለጉትን ኢትዮጵያ ሆነው እንዲሁ ይህን ቦታ ብጎበኘው ብሎ ያሰቡትን ቦታ የፈለጉትን ሁሉ ደርሰዋል። ምንም ያስቀርቦት ነገር የለም። ልቤ የተመኘሁትን አግኝቻለሁ። ለእነሱ ደግሞ የተመኙትን ይስጣቸው። ወይዘሮ እጅጋየሁም ጤናዋን ይስጣት። በጣም ነው የምናመሰግናችሁ። መስተንግዷቸው እንዴት ነው? መስተንግዷችሁ ቆንጆ ነው። ምንም አልጎደለም። የጎደለ ነገር የለም። እናመሰግናለን። ተንከባከውና ያዙን። እግዚአብሔር ይስጣችሁ፣ ጤናችሁን ይስጣችሁ። ለዓመቱ ደግሞ ካንሞትን ያድርሰን። ጌዲዮን እባላለሁ። ከአዲስ አበባ ነው የመጣሁት። ቀራንዮ የጉዞ ያስጎብኚ ያው በዝና የታወቀና ለረጅም ዓመታት ወደ ኢየሩሳሌም እና በእስራኤል ሀገር በሚገኙ ሌሎች ክርስቲያናዊ ታሪካዊ ቦታዎች ላይ እንደሚያስጎበኙ ሰማ ነበር። ያው ሰዎችን በጠቆሙኝ መሰረት እኔም ሄጄ አይቼ አምኜ መጥቻለሁ። በመጣውና ባየሁትም በተደረገልኝም እንክብካቤ መስተንግዶ በጣም ደስ ብሎኛል። አሁን ይደራራሽ ኢየሩሳሌም እንዴት ነው? አሪፍ ነው። አሪፍ አገኘሽው? በእውነት ልደት እዚህ ሀገር ይሻላል ወይስ ኢትዮጵያ? ከኢትዮጵያ ነው የመጣሽው አይደል? ማነው ስምሽ? መክሊት መክሊት። መክሊት ማለት
ጌዲዮን አባትሽን አሻሉ እዚህ ዋው ደስ ይላል በጣም። እንዴት ነው አሁን እንዱ ይዞሽ ሲመጡ ወደዚህ አልሄድም እኔ ሀገሬ ከህፃናቶች ጋር እጫወታለሁ አላልሽም? ለምን መጣሽ ወደዚህ? የጌታን የተወለደበት ስፍራ የእረኞቹ ሜዳ ከእረኞቹ ጋር አንቺማ መሰገንሽ ሲወለድ አይደለ? አሁን ያለሁት ኢየሩሳሌም ቤተልሔም ውስጥ ነው። የጌታ መወለድ እያከበርን ነው። አብረን እንመጣለን። በሚቀጥለው መልካም በዓል ይሁንላችሁ። ይህ የሚመጣው ከኢየሩሳሌም ቤተልሔም ነው። ቀራንዮ በኢየሩሳሌም እንደ ድርጅት ለቀጣይ ያቀዳቸው እቅድ ወይም ሊሰራቸው ያሰበው ነገር ምን? አይ የእውነት አለ እንግዲህ ቀራንዮ በኢየሩሳሌም ስናቋቁመው ብፁዕ ቅዱስ አቡነ ጳውሎስም በህይወት እያሉ ነው። ሁሉም አባቶቼ አብረውኝ ይተዋል። ብዙ አባቶች ከኔ ጋር መጥተዋል በተደጋጋሚ። እንደውም 450 ሰው ባንድ ይዤ መጥቻለሁ። አንድ ዘመን 9 አውቶቡስ ነው የነበረው እንትን የምናደርገው። እግዚአብሔር ይመስገን በዚያን ጊዜ እንኳን የጠፋው የሚያስጨነቀኝ ነገር አልነበረም። አይነት መጥፎ ነገር የገጠመኝ ብዬ የማስታውሰው የለኝም። ከኔ በኋላ ብዙ ተከፍቷል። ደስተኛ ነኝ ብዙ በመከፈቱ። አሁንም ቢቀጥሉ ቢከፍቱ መች ተጓዘና በቃና ነው መች ጎበኘውና ነው። ታሪክ እኮ ያለን እዚህ ውስጥ ብዙ ታሪክ አለን። ከንግስት ሳባ ጀምሮ ንግስተ ሳባ እኮ ትልቁን እንትን መውሰድ ትችላለች። ቀዳማይ ሚኒሊክን የወለደችው ከንጉስ ሰለሞን ነው። ደር ሱልጣን ያለውን ገዳማችንን በስጦታ ከንጉስ ሰለሞን የተሰጣት በዚያን ጊዜ ነው። ኪዳነ ምህረትን የሰሩት አፄ ዮሐንስ ናቸው። እኔ በኋላ ተፈቅፍቆ ሌላ ተጽፎ አይደረግም እንዴ? የታሪክ ሽሚያ በሽታ አለብን እንጂኛ ላይ ያንን ያሰሩት አፄ ዮሐንስ ናቸው። ደብረገነት ኪዳነ ምህረትን እሱን አሰርተው ከጨረሱ በኋላ ነው መንበረ ጵጵስና እንደውም ያሰሩት። ግን ሌላ ነገር ተጽፎ ተለጥፎ ሳያዝናለሁ። በጣም አለማወቅ ነው። የታሪክ ሽሚያ ነው። ሁሉም የኛ ነው። ሁሉም ያምሰራው ያመጣ ያምሄደ የግል ሁላችን የኢትዮጵያ ታሪካችን ነው። እኔ በጣም ገር የሆነ ንግስት ሳባን አናነሳትም። እዚህ ሀገር ግን በስሟ ፋብሪካ ተቋቁሞ ሽቶ ይሸጣል። በስሟ ኩዊን ኦፍ ሼባ ፐርፊውም፣ ኪንግ ሰለሞን ፐርፊውም የሚባል ይሸጣል። እኔ በላይ ደግሞ እነሱ መጠየቅ ይቀላል። መንገደኞችን በደንብ ነው የተያዙት። ቅር ያላቸው ነገር አለ ወይ ካለ በግልጽ እንዲናገሩ በር መክፈት ይሄ ነው። እናንተም እግዚአብሔር ይስጥልኝ፣ አመሰግናለሁ። እዚህ ድረስ መጥተው ይሄንን አንዳንድ ጥያቄ ስለጠየቁኝ በጣም አመሰግናለሁ። የኔም ቤት እግዚአብሔር ይስጥልኝ። አሜን አሜን አሜን። ስብሐት ለእግዚአብሔር በሰማያት አንድ ላይ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ እሰብ ሃሌሉያ 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 ሃሌ መጀመሪያ ነው እና ኢየሩሳሌምን አብዛኛውን ብዙ ሰው በቃ ኢትዮጵያ ውስጥ ያለ ሰው ኢየሩሳሌም መጥቶ ቢያይ ቢጎበኝ ሌላ ሀገር ላይ ከመሄድ በፊት በጣም የተደመምኩበት እግዚአብሔርን ያወቅኩበት መልካም ነገሮች አሉበት። እኔ እንደዚህ አልጠብቅም ነበር ኢየሩሳሌምን እውነት ለመናገር ማለት ነው። ግን በቃ ኢየሩሳሌም ነበር መሆን የነበረበት። ወይዘሮች ጋር ይዘው ነው የመጡት። በጣም ጎበዝ እውነት ለመናገር ለእንትን ሳይሆን ልጁ ደግሞ እግዚአብሔር የባረከው አንደኛ እያንዳንዱን ታሪኮችና የሄድንባቸውን ቦታዎች ከኛ ይልቅ እሱ ኃላፊነት ተሰምቶት እንደ እናቶች ሳይሆን ሳይ ኃላፊነት ተሰምቶት እያንዳንዱን ቦታ ከነ ታሪኩ የሚነግረን ልጅ ነው ያጋጠመንና እኔ በጣም ደስተኛ ነኝ። ባሁን ባለው በቀራኒዮ ላይ ባለው በእመቤታችን በመቃብር ቦታ ላይ ያለው ኢየሱስ ክርስቶስ በስግደቱ ላይ በተገነዘበት በሰለሞን ኢቭን ከውጭ ትልልቅ ኃላፊዎች እንኳን መጥተው የጎበኙትን ቦታ እዛ ድረስ ሄደን በትክክለኛ ታሪኩን እየነገረን ስላስጎበኘን በጣም ደስተኛ ነኝ። በጣም ደስ ብሎኛል ባለው ነገር ሁሉ።
እኛም ደስ ብሎናል። እንግዲህ በድጋሚ መልካም በዓል እግዚአብሔር ያክብርልን። እናመሰግናለን። እሺ አመሰግናለሁ። ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ ተወለደ ጌታ ተወለደ አንዲት ብላቴና የ15 ዓመት ወናን ወለደችው በመላእክት አዋጅ ተዋና ወለደ ጌታ ዓለምን የሚያድን የሰዎች አለኝታ አንድ ላይ ተወለደ ጌታ ሁላችሁ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ዓለም በቃሉ ከተፈጠረበት ይበልጣል ልደቱ አምላክ ሰው ሆነበት። እንደምን ይገርማል ይሄ ተዋህዶ አየነው አምላክን እንደ ሰው ተወልዶ አንድ ላይ ተወለደ 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 አምላክ አምላክ ተወለደ አምላክ ተወለደ አንቺ ብላቴና እናታችን ማርያም በምድር ተፈልጎ እንዳንቺ አልተገኘም። በሐሳብ በግብር ንጹሕ ስለሆነች የአምላክ ማደሪያ ድንግል ተመረጠች። አንድ ተወለደ ጌታ ተወለደ ጌታ ተወለደ አንድ ላይ ተወለደ አምላክ ተወለደ አምላክ ተወለደ ፍጹም ድንግልና ክብር የተሞላች እንደምን አምላክን በማኅፀን ያለች ዓለምን በቃሉ የፈጠረ ጌታ ወለደችው ድንግል የሔዋን አለኝታ አንድ ላይ ተወለደ ጌታ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ አንድ ላይ ተወለደ አምላክ ተወለደ። እግዚአብሔር የተመሰገነ ይሁን።